ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ስፖርት ዕለታዊው የስፖርት የመረጃ ሰዓታችን ከአሁን ሰዓት ጀምሮ ወደ እናንተ ይደርሳል። ዛሬ ዕለተ ሐሙስ ግንቦት 13 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ እናደርጋለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትዘልቁ በአክብሮት እንጋብዛለን። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የሲቢ ኢትዮጵያ ፕሪሚየር ሊግን የተመለከተ መረጃ ቀዳሚ እናደርጋለን። የሲቢ ኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የ33ኛ ሳምንት መርሃ ግብር ጨዋታዎች በመከናወን ላይ ይገኛሉ። በመዲናችን አዲስ አበባ ስቴዲየም እንደዚሁም በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እነዚህ መርሃ ግብር ጨዋታዎች ቀጥለው በመከናወን ላይ ነው የሚገኙት። ሲዳማ ቡና እግር ኳስ ክለብን ቀዳሚ ስፍራ ላይ አስቀምጧል። ትላንት የተደረጉ ጨዋታዎች አሉ። ዛሬም በሁለቱም ስቴዲየሞች የሚደረጉም ጨዋታዎች እንደዚሁ ቀጥለው የሚከናወኑ ነው የሚሆነው። የሊጉን ሻምፒዮና ክለብም በቀሩት መርሃ ግብሮች ላይ ያሳውቃል ተብሎ ይገመታል። ትላንት ከተደረጉት ጨዋታዎች መካከል በመዲናችን አዲስ አበባ ስቴዲየም ቅዱስ ጊዮርጊስ እግር ኳስ ክለብን ከሐዋሳ ከተማ ጋር ያገናኘው ጨዋታ በፈረሰኞቹ 1-0 አሸናፊነት ፍጻሜውን አግኝቷል። ወሳኛዋን የፈረሰኞቹን የአሸናፊነት ግብ 8ኛው ደቂቃ ላይ ብሩክ አለማየሁ ከመረብ ማሳረፍ ችሏል። ቅዱስ ጊዮርጊስም እንግዲህ በተለይ ወደ ተፎካካሪነት የመጣበትን ውጤት ነው ማስመዝገብ የቻለው። ዘንድሮ በእርግጥ የሊጉን የዋንጫ ክብር ለማሳካት ይችላል ተብሎ አይገመትም በዚህ ዓመት ማለት ነው። ግን ቡድኑ የበለጠ እየተጠናከረ የመጣበትንም አንዳንድ አጋጣሚዎች እየተመለከትን ነው የምንገኘው። በእርግጥ በወጥነት ቡድኑ የአሸናፊነት ጥያቄ እየተነሳባቸው ከሚገኙ ክለቦች መካከል አንደኛው ነው። ከነበሩበት ቀውሶች ግን እየወጣ አሁን ላይ በሜዳም እያስመዘገባቸው ያሉት ውጤት እንደ ቡድንም እየተሰራ ያለው ሁኔታ ለቅዱስ ጊዮርጊስ እግር ኳስ ክለብ ደጋፊዎች ተስፋ የሚሰጥ ነው ማለት ይቻላል። ሐዋሳ ከተማም ያው በኢትዮጵያ ፕሪሚየር ሊግ ላይ በጣም የከበረ ስም ካላቸው ክለቦች መካከል አንደኛው ነው። ሐዋሳ ከተማ በተለያዩ አጋጣሚዎች ለኢትዮጵያ ብሔራዊ ቡድን የሚሆኑ ትልልቅ ተጫዋቾችን ማፍራት የቻለ ነው። የኢትዮጵያ ፕሪሚየር ሊግን 2 ጊዜ የዋንጫ ክብር እንደዚሁ ማሳካት መቻሉም የሚታወስ ነው። ሁልጊዜም እንግዲህ ሐዋሳ ከተማ እንደውም ከቅርብ ዓመታት ወዲህ የተፎካካሪነቱ ሚና እየቀነሰ መጣ እንጂ እንግዲህ ለሻምፒዮና በሚደረገው ፍክክር ውስጥ የማይጠፋ ክለብ ነው ማለት ነው እና ዘንድሮም በጥሩ ሁኔታ በአሰልጣኝ ተመስገን ዳና እየተመራ ጥሩ እንቅስቃሴ እያደረገ ነው የሚገኘው ማለት ነው። ሌሎች ጨዋታዎች ተደርገዋል። ኢትዮጵያ ቡናን ከፋሲል ከተማ ጋር እንደዚሁ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ያገናኘው ጨዋታ በቡናማዎቹ 2-1 አሸናፊነት ፍጻሜውን አግኝቷል። አስቀድመው አጼዎቹ ነበሩ ቀዳሚ ጎል ከመረብ ማሳረፍ የቻሉት በክሪዌል ዳኜ አማካኝነት ማለት ነው 6ኛው ደቂቃ ላይ። ከዛ በኋላ እንግዲህ የመጀመሪያው ግማሽ 45 በፋሲል ከተማ 1-0 መሪነት ለረፍት ወደ መልበሻ ክፍል ሁለቱ ቡድኖች ካመሩ በኋላ ከረፍት መልስ እንግዲህ 5 ደቂቃ ብቻ ነበር የፈጀባቸው ቡናማዎቹ ጎል አስቆጥረው ወደ አቻ ውጤት ለመመለስ ማለት ነው። አቡበከር አዳሙ 51ኛው ደቂቃ ላይ ጎል ማስቆጠር ችሏል። ኢትዮጵያ ቡና በዚህም ተነቃቅቶ 71ኛው ደቂቃ ላይ በሀብታሙ አሸናፊ ተጨማሪ ሁለተኛ ጎል ከመረብ አሳርፎ እንግዲህ ኢትዮጵያ ቡና 2-1 በሆነ ውጤት ጨዋታውን በማሸነፍ የሰበሰባቸውን ነጥቦች ከፍ ማድረግ የቻለበትን ውጤት ማስመዝገብ ችሏል ማለት ነው። ኢትዮ ኤሌክትሪክን ከድሬዳዋ ከተማ ጋር ያገናኘው ጨዋታ 1-1 በሆነ ውጤት ተጠናቋል። ለኢትዮ ኤሌክትሪክ ፓትሪክ ሲቦማ ጎል ማስቆጠር ችሏል። እንደዚሁም ደግሞ አስቻለው ታመነ በፍጹም ቅጣት ምት ለድሬዳዋ ከተማ ያቻነት ግብ ከመረብ ማሳረፍ ችሏል። 63ኛው ደቂቃ ላይ የሁለቱ ቡድኖች ጨዋታ ተጨማሪ ጎል ሳያስመለክት 1-1 በሆነ ውጤት ተጠናቋል ማለት ነው። ኢትዮ ኤሌክትሪክ ለሻምፒዮናነት ፉክክር ውስጥ ካሉ ክለቦች መካከል አንደኛው ነው። ድሬዳዋ ከተማ ደግሞ ላለመውረድ እንግዲህ እየታገለ የሚገኝ ቡድን ነው ማለት ይቻላል እና በቀጣይ በቀሩት መርሃ ግብሮች ጨዋታዎችን ማሸነፍ ካልቻለ ምናልባት በዚህ ዓመት ከኢትዮጵያ ፕሪሚየር ሊግ ተሰናባች ክለቦች 4 ስለሆኑ የወራጅነት ስጋት ካለባቸው ክለቦች መካከል አንደኛው መሆኑ ይታወቃል። ዛሬ የሚደረጉትን ጨዋታዎች እናንሳና የመርሃ ግብሩ ላይ ያሉትን የነጥብ ልዩነቶችን ጠቅሰን የመረጃ ሰዓታችንን የሀገር ቤቱን የምናጠናቅቅ ነው የሚሆነው። ዛሬ እንግዲህ በአዲስ አበባ ስቴዲየም የሚደረገው ጨዋታ አርባ ምንጭ ከተማን ከሊጉ መሪ ክለብ ሲዳማ ቡና ጋር የሚያገናኝ ነው የሚሆነው። ሲዳማ ቡና ተከታታይ ሽንፈቶችን እያስተናገደ ነበር። አሁን ወደ አሸናፊነት ይመጣል ተብሎ የተነገረ ነው የሚገኘው። እንግዲህ ሲዳማ ቡና ያለፉትን ጊዜያቶች እናስታውሳለን። በተለይ 2011 ላይ
መቀሌ 70 እንደርታ የሊጉን የዋንጫ ክብር ሲያሳካ የፕሪሚየር ሊጉን የዋንጫ ክብር ለማሳካት ከጫፍ ደርሶ ሁለተኛ ደረጃን ይዞ ማጠናቀቁ የሚታወስ ነውና ከዛ በኋላም እንግዲህ የኢትዮጵያንም ዋንጫ ማንሳት ችሎ ነበር ባለፈው ዓመት እንደምናስታውሰው ማለት ነው። ያው ከዛ በኋላ እንግዲህ ከተጫዋቾች ተገቢነት ጋር በተያያዘ የመድረኩን የዋንጫ ክብር እንደገና ቢነጠቅም ማለት ነው። ዘንድሮ ደግሞ የሁለትዮሽ የዋንጫ ክብር ባለቤት ለመሆን ጥሩ ጊዜን እያሳለፉ ከሚገኙ የኢትዮጵያ ክለቦች መካከል አንደኛው ነው ማለት ይቻላል። የኢትዮጵያን ዋንጫ የማንሳት እድል አለው። ከዛ ባለፈ ደግሞ የኢትዮጵያ ፕሪሚየር ሊግን የዋንጫ ክብር ለማንሳት እንደዚሁ የሚያስችለው ቁመና ላይ ይገኛል። እስካሁን ድረስ የሊጉን የደረጃ ሰንጠረዥ እየመራ ነው የሚገኘው። ከሰሞኑ ግን የገጠመው የውጤት መንሸራተት ምናልባት የሊጉን የዋንጫ ፉክክር ሌሎችን ክለቦች ሊጋብዛቸው ይችላል የሚሉ ጉዳዮችም አብረው እየተነሱ ነው የሚገኙት። ዛሬ እንግዲህ ጨዋታውን ያከናውናል ከአርባ ምንጭ ከተማ ጋር ማለት ነው። ሌላው በዚያው በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የሚደረገው ጨዋታ ደግሞ አዳማ ከተማን ከወልዋሎ ዓዲግራት ዩኒቨርሲቲ ጋር የሚያገናኝ ነው የሚሆነው። ምሽት ወይም አመሻሽ 12 ሰዓት ላይ የሚጀምረውና የመርሃ ግብሩ የመጨረሻ ጨዋታ የሚሆነው በነገሌ አርሲና በምድረገነት ሽሬ መካከል የሚከናወን ነው የሚሆነው። ነገሌ አርሲ የበለጠ ለሻምፒዮናነት ፉክክር ለመጠጋት ይህን ጨዋታ ማሸነፍ ይጠበቅበታል ማለት ነውና በጥቅሉ እንግዲህ ሲዳማ ቡና 55 ነጥቦችን ሰብስቦ የኢትዮጵያ ፕሪሚየር ሊግን የደረጃ ሰንጠረዥ በቀዳሚነት እየዘወረ ነው የሚገኘው። መቻል እንግዲህ ትላንት ማሸነፍ አለመቻሉን ተከትሎ 52 ነጥቦች አሉት። ሁለተኛ ደረጃ ላይ ተገኝቷል። በዚህ 33ኛ ሳምንት መርሃ ግብር ላይ መቻል አሸንፎ ቢሆን የበለጠ የሻምፒዮናነቱ ፉክክር ላይ አጠናክሮ መቀጠል የሚችልበትን ውጤት ማስመዝገብ ይችል ነበር ማለት ነውና አሁን በሲዳማ ቡናና በመቻል መካከል ያለው የነጥብ ልዩነት እንደዚሁ የ3 ነው። ስለዚህ አሁን ወደ 6 ለማሳደግ ዛሬ ሲዳማ ቡናዎች የሚያደርጉት ጨዋታ ይጠበቃል ማለት ነው። ነገሌ አርሲ 51 ነጥብ አለው 3ኛ ደረጃ ላይ ተቀምጧል። ፋሲል ከተማ በ46 ነጥቦች 4ኛ ደረጃ ላይ ነው የሚገኘው። አቤል ያለው ከሊጉ መሪ ክለብ ሲዳማ ቡና የከፍተኛ ጎል አስቆጣሪነቱን ትራክ እየመራ ነው የሚገኘው። ወደ መጨረሻው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ ከ17 ዓመት በታች በሞሮኮ አስተናጋጅነት እየተከናወነ በሚገኘው የአፍሪካ ዋንጫ የውድድር መድረክ እንደዚሁም ለዓለም ዋንጫ ማጣሪያ በሚደረጉት ውድድር ላይ እየተሳተፈ ነው የሚገኘው ማለት ነው። ከዚህ ቀደም የሰሜን አፍሪካዊቷን ሀገር ቱኒዚያን 1-0 በሆነ ውጤት የምድብ 3ኛውን ጨዋታ ማሸነፉን ተከትሎ በካታር አስተናጋጅነት በሚከናወነው የ17 ዓመት የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ለመሳተፍ ወደ ፕሌይ ኦፉ ማለፉ የሚታወስ ነውና አሁን ተጋጣሚውን አውቋል። በቀጣዩ ቅዳሜ ወሳኙን ጨዋታ ያደርጋል ከሞዛምቢክ ከ17 ዓመት በታች ብሔራዊ ቡድን ጋር ማለት ነው። ይህን ጨዋታ ማሸነፍ ከቻለ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን በታሪክ ለመጀመሪያ ጊዜ ወደ ዓለም ዋንጫው ማለፍ ይችላል ማለት ነውና ይህንን ለማድረግ አሜሪካዊው አሰልጣኝ ቤንጃሚን ዛሚር እንደዚሁ ምክትል አሰልጣኙ አምሳሉ ፋንታውን ቡድኖቻቸውን በማበረታታት ላይ ነው የሚገኙት። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት ክቡር አቶ ኢሳያስ ጂራን ጨምሮ እንግዲህ ይህ ፕሮጀክት ሆኖ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ወደ ዓለም እግር ኳስ ዋንጫው የውድድር መድረክ እንዲያልፍ በአጠቃላይ ለእግር ኳስ ቤተሰቡ ድጋፍ እንዲያደርጉ ጥሪ አቅርበዋል ማለት ነውና የፊታችን ቅዳሜ ቀይ ቀበሮቹ ከሞዛምቢክ ከ17 ዓመት በታች ብሔራዊ ቡድን ጋር የሚያደርጉት ወደ ዓለም እግር ኳስ ዋንጫው የውድድር መድረክ ለማቀናት ወሳኙን ጨዋታ የሚያከናውኑ ነው የሚሆኑት። ለቀይ ቀበሮቹ ወይም ደግሞ ለኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ለወጣቶቹ እጅግ በጣም አስደናቂ ብቃት እያሳዩ መሆናቸውን ተከትሎ ናሁ ስፖርት ከወዲሁ መልካም ምኞቱን ይገልጻል። ከነገ በስቲያ በሚኖረው ጨዋታ ላይ አዳዲስ መረጃዎች ከወጡ ደግሞ ወደ ተከበራችሁት ወደ እናንተ ውድ ተመልካቾቻችን አዳዲስ መረጃዎችን የምናደርስ ነው የሚሆነው። ክቡራትና ክቡራን ተመልካቾቻችን የዛሬ ሐሙስ የሀገር ቤት ስፖርታዊ መረጃዎቻችን ይሄንን ይመስላሉ። መልእክቶች ይኖሩናል። እነሱን ተከታትለን ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። እንመለሳለን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል።
ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ ሐሙስ ግንቦት 13 2018 ዓ.ም የተለያዩ ስፖርታዊ መረጃዎች ወደ እናንተ ይደርሳሉ። ቀደም ሲል ከመልእክቱ አስቀድመን የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተገኙ ስፖርታዊ መረጃዎች ወደ እናንተ የሚደርሱ ነው የሚሆነው። የኢሮፓ ሊግ የፍጻሜ ጨዋታ ትላንት ተከናውኖ ነበር። የእንግሊዙ ክለብ አስተን ቪላ የመድረኩን የዋንጫ ክብር ማሳካት ችሏል። ስፔናዊው አሰልጣኝ ዩናይ ኤምሬ ታሪክ እየሰሩ ነው የሚገኙት በአስተን ቪላ ቤት። ምክንያቱም በአውሮፓ መድረክ እንግዲህ 1981-82 ነበር ለመጨረሻ ጊዜ የአውሮፓ ቻምፒየንስ ሊግ የውድድር መድረክን አስተን ቪላ ማሳካት የቻለው ማለት ነው። ይሄኛው ትውልድ አስተን ቪላን በዚህ ግዙፍ የእግር ኳስ መድረክ ላይ የዋንጫ ክብር ያለው አይመስላቸውም የአውሮፓ ቻምፒየንስ ሊግ ላይ ማለት ነው። ነገር ግን የአውሮፓ ቻምፒየንስ ሊግን የውድድር መድረክ የዋንጫ ክብርን ካሳኩ የእንግሊዝ ክለቦች መካከል አንደኛው አስተን ቪላ ነው ማለት ነው። ከረጅም ዓመታት በኋላ እንግዲህ 3 አስርት ዓመታቶች ተቆጥረዋል አስተን ቪላ የትልልቅ የዋንጫ ክብሮችን ካሳካ ማለት ነውና ዩናይ ኤምሬ ይህንን ማሳካት ችሏል። እኚህ አሰልጣኝ እንግዲህ ወደ እንግሊዝ ለሁለተኛ ጊዜ ነው የተመለከትናቸው። ከዚህ ቀደም 2019 ላይ አርሰናልን ማሰልጠናቸው የሚታወስ ነው። ያን ያህል ውጤታማ ነበሩ ለማለት አይቻልም። እሳቸው ግን ሁልጊዜም አርሰናል ቦርዱ ላይ ቅሬታ አላቸው። ለአርቴታ የተሰጠው እድል ለኔ ተሰጥቶኝ ቢሆን በዋንጫ አጥለቀልቀው ነበር አርሰናልን የሚል ቅሬታ አላቸው። እድል እንዳልተሰጣቸው ነው ብዙ ጊዜ የሚናገሩት ማለት ነውና ዳግም ግን ወደ እንግሊዝ በተመለሱበት ጊዜ አስተን ቪላን ይዘው ያው ጥሩ ውጤት እያስመዘገቡ ለአውሮፓም የተሳትፎ መድረክ ከዓመት ዓመት እያበቁትና ቡድኑን ተፎካካሪ እያደረጉት ይገኛሉ። በዚህ ዓመት ራሱ ካስታወስን የሊጉን የዋንጫ ክብር የማንሳት እድል ከነበራቸው ማንቸስተር ሲቲ፣ አርሰናልና አንደኛው አስተን ቪላ ሆኖ ለበርካታ ሳምንታቶች የደረጃ ሰንጠረዡ ላይ ስንመለከታቸው ነበሩ። ትላንትና ደግሞ የኢሮፓ ሊግ የውድድር መድረክ የዋንጫ ክብርን ማሳካት ችሏል። አሰልጣኝ ዩናይ ኤምሬ እንግዲህ የኢሮፓ ሊግ ማስተር ነው እየተባሉ የሚገኙት ይህንን የዋንጫ ክብር ለአምስተኛ ጊዜ ማሳካት ችሏል። ለሁለቱ የስፔን ክለቦች ከዚህ ቀደም ለሴቪያ እና ቪላሪያል 4 ዋንጫዎችን ማሳካት ችሏል። 3 ጊዜ በሴቪያ ማሊያ እንደዚሁም ደግሞ ከዛ ባለፈ ለቪላሪያል ደግሞ 1 ጊዜ የመድረኩን የዋንጫ ክብር ማሳካት ችሏል። አሁን አምስተኛ የኢሮፓ ሊግ የዋንጫ ክብራቸውን ደግሞ ከአስተን ቪላ ጋር ማሳካት ችሏል። ትላንት 3-0 የተጠናቀቀው ጨዋታ እንግዲህ የጀርመኑ ክለብ ፍሬቦርግን ነበረ የገጠሙት። ግብ ሳይቆጠርባቸው ነው የሚላኖ ማርቲኔዝ ግቡንም ሳያስደፍር 3-0 በሆነ ውጤት የተጠናቀቀው ማለት ነው። ቴሊማንስ፣ ቡዲያ እና ሞርጋን ሮጀርስ ሶስቱን የአስተን ቪላን የአሸናፊነት የዋንጫ ክብርን የሚያረጋግጡ ጎሎችን ከመረብ ማሳረፍ ችሏል ማለት ነው። ለእሳቸውም ትልቅ ታሪክ ነው የሰሩት። ከዚህ ቀደም እንግዲህ ትልልቅ አሰልጣኞች 5 ጊዜ የአውሮፓን የውድድር መድረክ የዋንጫ ክብርን ማሳካት ችሏል። ጆዜ ሞሪኒዮ፣ ካርሎ አንቸሎቲ እንደዚሁም ደግሞ ጂቫንቶኒ ታራፓላቶኒ የተባሉ አሰልጣኝ እሳቸውም እንደዚሁ በተመሳሳይ 4 ጊዜ የአውሮፓን በትልቅ ደረጃ እንደዚሁ የዋንጫ ክብሮችን ማስመዝገብ ችሏል ማለት ነው። አሁን 4ኛ ሆነው የተመዘገቡት ስፔናዊው አሰልጣኝ ዩናይ ኤምሬ ናቸው ማለት ነውና ይህንን ተመልክተናል። ወደ ሌሎች መረጃዎቻችን በቀጥታ እናልፋለን። የሳውዲ ፕሮ ሊግ እንግዲህ ዛሬ ከሚጠበቁ ጨዋታዎች መካከል ወይም ደግሞ በመላው ዓለም ትኩረት ከሳቡ የስፖርት እውነቶች መካከል አንደኛው ነው። የሳውዲ ፕሮ ሊግ የመጨረሻው ምዕራፍ ላይ ደርሷል። ዛሬ የመጨረሻ 34ኛ ሳምንት መርሃ ግብር ይከናወናል። ክርስቲያኖ ሮናልዶ የሊጉን የዋንጫ ክብር ለመጀመሪያ ጊዜ ያሳካል አያሳካም? ዛሬ ምሽት በሚደረጉ የሳውዲ ፕሮ ሊግ የመጨረሻ የመርሃ ግብሩ ጨዋታዎች ወሳኞች ናቸው ማለት ነውና አይኖች ሁሉ ወደ ሳውዲ ፕሮ ሊግ ያመራሉ እያሉ ታላላቆቹ የመገናኛ ብዙሃን እየዘገቡ ነው የሚገኙት። ምሽት 3 ሰዓት ሲል በኢትዮጵያ ሰዓት አቆጣጠር የሚደረጉት ጨዋታዎች በኩል ተመሳሳይ ጊዜ ነው የሚከናወኑት። ስለዚህ ክርስቲያኖ ሮናልዶ በእግር ኳስ ሕይወቱ ትልቁን የዋንጫ ክብር ያሳካል ተብሎ ነው እየተገለጸ የሚገኘው። እስካሁን ድረስ እንግዲህ 2022 ላይ ከማንቸስተር ዩናይትድ በቀጥታ ወደ ሳውዲ ፕሮ ሊግ ካቀና በኋላ የሊጉን የዋንጫ ክብር ማሳካት አልቻለም። 4 ዓመታቶችን አስቆጥሯል። በግሉ ግን ጎሎችን እያስቆጠረ ለጎል የሆኑ ኳሶችን አመቻችቶ በማቀበል ተጽዕኖ ፈጣሪ መሆኑን ትልልቅ ኳክብቶች ደግሞ ወደ ሳውዲ ፕሮ ሊግ ምርጫቸውን እንዲያደርጉ ደግሞ ትልቁን አስተዋጽኦ ያበረከተ የሳውዲ ፕሮ ሊግ አምባሳደር ነው ማለት ይቻላል እና ይሄ ተጫዋች ዋንጫ ይገባዋል የሚሉ ሀሳቦች እየተገለጹ ነው የሚገኙት ማለት ነው። ያው እግር ኳስ ሲነሳ በዚህ በዘመናዊ እግር ኳስ ላይ በወጥነት ከተመለከትናቸው
ከተመለከትናቸው ተጫዋቾች መካከል ብዙም የእግር ኳሱን ቤተሰቦች በጣም ራስ ያዝናኑ የነበሩት እንግዲህ በሚጫወቱበት ሊጎቻቸው ሁሉም ማለት ነው በስፔን ተመልክተናል። ከዛ ባለፈ ደግሞ የተለያዩ ክለቦችንም ተቀላቅለው ተመልክተናቸዋል። ሊዮኔል አንድሬስ ሜሲ እና እንደዚሁ ክርስቲያኖ ሮናልዶ ማለት ነውና ሜሲ በኢንተር ሚያሚ የሊጉን የዋንጫ ክብር እያሳካ ነው የሚገኘው። ነገር ግን ደግሞ ክርስቲያኖ ሮናልዶ ደግሞ የሳውዲ ፕሮ ሊግ ይገባዋል፣ የዋንጫ ክብር ይገባዋል እያሉ ደጋፊዎቹም እየገለጹለት ነው የሚገኙት። በሱ ደግሞ እግር ኳስ እሱን የማያደንቁ ለሜሲ የበለጠ የሚያደሉ የእግር ኳሱ ቤተሰቦችም ጭምር አሁን ላይ ክርስቲያኖ ሮናልዶ የመጨረሻው የእግር ኳስ ህይወቱ በዋንጫ እንዲቋጭ እየተመኙለት ነው የሚገኙት። ይሄ ደግሞ በሶሻል ሚዲያ ምኞታቸውን እየገለጹለት ነው የሚገኙት ማለት ነውና ዛሬ የሚደረጉትን ጨዋታዎች እንመልከት። በሳውዲ ፕሮ ሊግ ከሚደረጉ ተጠባቂ ጨዋታዎች መካከል አልናስር በሜዳው ነው ዳማክን የሚያስተናግደው። ዳማክ ላለመውረድ ነው የሚጫወተው። 15ኛ ደረጃ ላይ ነው የተቀመጠው 26 ነጥቦችን ሰብስቦ። ዛሬ እንግዲህ ማሸነፍ ከቻለ በሊጉ መቆየቱን ያረጋግጣል። አለበለዛ ደግሞ አልናስር ደግሞ ጨዋታውን የሚያሸንፍ ከሆነ የፕሪሚየር ሊጉ የዋንጫ ባለክብር ይሆናል ማለት ነውና ለሁለት የተለያዩ ዓላማዎች ጨዋታቸውን የሚያከናውኑ ነው የሚሆነው። ከዚህ ቀደም አርሰናል እና ዌስትሃም ዩናይትድ እንዳደረጉ ጨዋታ ማለት ነው። ዌስትሃም ዩናይትድ እና አርሰናል በኦሎምፒክ ለንደን ባደረጉት ጨዋታ እንደምናስታውሰው ዌስትሃም ዩናይትድ ላለመውረድ እንደዚሁም ደግሞ አርሰናል ለሻምፒዮናነት ባደረጉት ፉክክር ምን አይነት ነገር ሲያስመለክቱን እንደነበረ ማስተዋል እንችላለንና ተመሳሳይ አንድምታ ያለው ጨዋታ ዛሬ ምሽት ይከናወናል። በዳማክና በአልናስር መካከል የሚደረገው ጨዋታ ትልቅ ትኩረትን ስቧል። አስቀድሞ አልናስር የሊጉን የዋንጫ ክብር ማረጋገጥ ይችል ነበረ። ከዚህ ቀደም በነበሩት ጨዋታዎች ላይ እንግዲህ የበለጠ ነጥብ ተጋርቶ መውጣቱን እናስታውሳለንና ይሄ ደግሞ የሊጉን የዋንጫ ክብር እንዳያሳኩ አድርጓቸዋል። ዛሬ ግን በሜዳቸውና በደጋፊያቸው ፊት ይህንን የሊግ ዋንጫ ያረጋግጣሉ ተብሎ እየተነገረላቸውና ቅድመ ግምትም እየተሰጣቸው ነው የሚገኘው። እንግዲህ ትንሽም ተስፋ ያለው ምናልባት አልናስር በጨዋታው ሽንፈት የሚያጋጥመው ከሆነ የሊጉን የዋንጫ ክብር ለማሳካት እድል ያለው ደግሞ አልሂላል ነው። ከአልፋያ ጋር ጨዋታውን ያደርጋል በኩል ተመሳሳይ ጊዜ ማለት ነውና ክርስቲያኖ ሮናልዶ ከዚህ በፊት እንግዲህ በኤሽያ ካፕ የዋንጫ ክብር ማጣቱ የሚታወስ ነው ከቀናቶች በፊት። አሁንም የውድድር ዓመቱን ያለ ዋንጫ ለማጠናቀቅ ወደ ዓለም ዋንጫውም በጥሩ መነቃቃት ለማምራት የዛሬው የሳውዲ ፕሮ ሊግን የዋንጫ ክብር የግድ ማንሳት አለበት የሚሉ መረጃዎች እየወጡ ነው የሚገኙት ማለት ነው። አልናስር 83 ነጥቦችን ሰብስቦ የሳውዲ ፕሮ ሊግን የደረጃ ሰንጠረዥ በቀዳሚነት ይመራል። በሁለት ነጥቦች ዝቅ ያለው አልሂላል ደግሞ 81 ነጥቦች አሉት፣ ሁለተኛ ደረጃ ላይ ተቀምጧል። ላለመውረድ በዛሬው የ38ኛ ሳምንት መርሃ ግብር ላይ ከሚደረጉ ጨዋታዎች መካከል እንግዲህ እንደዚሁ ይጠበቃሉ። ዳማክ የሚያደርገው ጨዋታ እንደዚሁም ደግሞ ሌላኛው ሪያድ ደግሞ የሚያደርገውም ጨዋታ እንደዚሁ ይጠበቃል ማለት ነው። ብዙ ደጋፊዎች ካላቸው ክለቦች መካከል የሳውዲ ፕሮ ሊግ ክለቦች መካከል አንደኛው አል ሪያድ ነውና ዛሬ እሱም ላለመውረድ ከባድ ፍልም ያደርጋል ተብሎ ነው እየተነገረ የሚገኘው ማለት ነው። ይህንን ጨዋታ ቅድመ ግምታችሁን እንድታደርሱን እንጋብዛችኋለን። ዛሬ የሚደረገውን ጨዋታ ማን ያሸንፋል? አልናስር ወይስ ደግሞ ዳማክን ጨዋታ ያሸንፋል? እስኪ ቅድመ ግምታችሁን አድርሱን። የትኛውስ ቡድን ስንት ለስንትስ ጨዋታው ይጠናቀቃል የሚለውን ቅድመ ግምታችሁን በትክክል ለምታደርሱን አድማጮቻችን ናሁ ስፖርት የሞባይል ካርድ ሽልማት እንደወትሮ ሁሉ ወደ እናንተ የምናደርስ ነው የሚሆነው። ስለዚህ እዚህ ላይ እንድትሳተፉ እንጋብዛችኋለን። ክርስቲያኖ ሮናልዶንም አስመልክታችሁ እንግዲህ በ40 ዓመቱ ይህን እየተጫወተ ይገኛል። በዓለም ዋንጫውን በቀጣይ የምንመለከተው ተጫዋች ነውና ያላችሁን ሀሳብ በሳውዲ ፕሮ ሊግ እያደረገ ያለውን ጥረትና ይህንን ዋንጫ ቢያነሳ የምትሉትን ሀሳብም በዚሁ አጋጣሚ ልታደርሱን ትችላላችሁ ማለት ነው። ወደ አጫጭር ስፖርታዊ መረጃዎቻችን እናልፋለን። አብራችሁን ነው። አሁንም እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ
እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። እነዚህን ስፖርታዊ መረጃዎች ወደ እናንተ እናደርሳለን ማለት ነው። እንግዲህ አርሰናል የ2025-26 የውድድር ዘመን የሊጉን የዋንጫ ክብር ማንሳቱን አረጋግጧል። ከትላንትና በስቲያ ምሽት ማለት ነው። ድሉን ተከትሎ እንግዲህ የተለያዩ ፕሮግራሞች እየተሰናዱ ነው የሚገኙት በመላው ዓለም ማለት ነው። ቀጣይ መርሃ ግብር ማሟያና ዋንጫ የሚረከብበት ዕለት ደማቅ እንዲሆን በመላው ዓለም ያሉ የአርሰናል ደጋፊዎች እንደዚሁም ደግሞ በስቴዲየም ሆኖ ጨዋታውን ለመከታተል የሚያስችላቸውን ቲኬትና ዋንጫውን በአካል ሲረከብ ለማየት ወደ ስቴዲየም ለመግባት እንግዲህ ከፍተኛ ጥረት በማድረግ ላይ ነው የሚገኙት። ከዚህ ጋር ተያይዞ እንግዲህ የክሪስታል ፓላስ ደጋፊዎች አስቀድመው ቲኬቶቻቸውን እየሸጡ ነው የሚገኙት ለአርሰናል ደጋፊዎች ማለት ነውና የዛን ቀን ሴለርስ ፓርክ ስቴዲየም የደቡብ ለንደኑ ክለብ ክሪስታል ፓላስ ደጋፊዎች ሳይሆኑ እንደ ሜዳቸው እንደ ወጉ ጨዋታውን የሚከታተሉት አብዛኞቹ የአርሰናል ደጋፊዎች ሊሆኑ እንደሚችሉ እየተገለጸ ነው የሚገኘው። ይህንንም ተከትሎ ከ3000 ፓውንድ ወደ 50,000 ፓውንድ እንደዚሁ ቲኬቶች ዋጋቸው እየጨመረ እንዳለ እየተገለጸ ነው የሚገኘው። የብላክ ማርኬት ዋጋዎችም እንደዚሁ ከፍ እንዳሉ ነው እየተነገረ የሚገኘው ማለት ነውና ከዚህ ጋር በተያያዘ እንግዲህ የአርሰናል ደጋፊዎች ጨዋታውን በስቴዲየም ተገኝተው ለመከታተል ከዛም ባለፈ ደግሞ የጨዋታውን ወይ የዋንጫውን አሰጣጥ ሴሬሞኒም እንደዚሁ ለመከታተል ከፍተኛ ጥረት በማድረግ ላይ እንደሚገኙ እየተገለጸ ነው የሚገኘው። እንግዲህ ሀገራችን ኢትዮጵያም የአርሰናል ደጋፊዎች የተለያዩ እንቅስቃሴዎችን እያደረጉ ነው የሚገኙት። በአዲስ አበባ ስቴዲየም እንደዚሁ ደማቅ ስነስርዓት ለማሰናዳት ዝግጅቶችን እያደረጉ እንደሚገኙ ናሁ ስፖርት ያገኘው መረጃ ይጠቁማል ማለት ነው። ከዛም ባለፈ በመዝናኛ ቦታዎችም እንደዚሁ የተለያዩ የሽልማት ስነስርዓቶች እንደዚሁም ደግሞ ደስታቸውን የሚያጣጥሙበት ስነስርዓትን ለማድረግ እንደዚሁ ዝግጅታቸውን እያጠናቀቁ እንደሚገኙ ነው። በሶሻል ሚዲያው በቲክቶክ እንደዚሁም በዩቲዩብ በተለያዩ የሶሻል ሚዲያ አማራጮች የአርሰናል ፋኖች አሉ። በአርሰናልም በኢትዮጵያም እንደዚሁ የአርሰናል ደጋፊዎች አሉና የተለያዩ የቮለንተሪ ስራዎችንም ከዚህ ቀደም ይሰራሉ እንደ ሌሎቹ ክለቦች ማለት ነውና አሁን ይህንን ከ22 ዓመታት በኋላ የመጣውን ታላቁን ድል ለማጣጣምና በደስታ እንደዚሁ ለማክበር የተለያዩ ፕሮግራሞችን የሙዚቃ ኮንሰርቶችን ለማሰናደት ጥረት እያደረጉ ነው የሚገኙት። እንግዲህ በኢትዮጵያን የሙዚቃ አድማጮች ዘንድ ከፍተኛ ተወዳጅነትን ካተረፉ ወጣት ድምፃውያን መካከል አንደኛው ሳሚዳን ነው። ዘመናዊ አቀንቃኝ ከሚባሉ ኢትዮጵያን አርቲስቶች መካከል አንደኛው ነውና አርሰናልን የተመለከተ እንደዚሁ ሙዚቃ ስለመልቀቁ እየተገለጸ ነው የሚገኘው። አሁን ሙዚቃውን አንጋብዛችሁም። እንግዲህ በቀጣይ ደግሞ ሙዚቃው ሲወጣ ደግሞ ስለ ሙዚቃው አንዳንድ ሀሳቦችን እናነሳለን። የአርሰናልን የ22 ዓመታት የዋንጫ ራብን የተመለከተ እንደዚሁም ደግሞ የክለቡን ደጋፊዎች ታማኝነትና ታጋሽነትን ሊያሳዩ የሚችሉ ስንኞች ግን በሙዚቃው ስር እንደዚሁ እንደተደረደሩ እየተገለጸ ነው የሚገኘው ማለት ነው። ከዚህ ጋር በተያያዘ እንግዲህ ዓለም አቀፍ ተጽዕኖ ፈጣሪ የሶሻል ሚዲያ አርበኞችም እንደዚሁ ወደ ኢትዮጵያ እየገቡ እንደሚገኙ እየተገለጸ ነው የሚገኘው ማለት ነው። አንደኛው ኒውስ ዳዲ ወይም ደግሞ የዜናው አባት በመባል ፈጣን እና እነዚህ ብሬኪንግ ኒውሶችን በማድረስ በመላው ዓለም የሚታወቀው ወጣቱ እንግሊዛዊ የ26 ዓመቱ ቲክቶከር ወይም ደግሞ የሶሻል ሚዲያ ተጽዕኖ ፈጣሪ ዴላን ፔጅም ኢትዮጵያ ስለመግባቱ እየተገለጸ ነው የሚገኘው። ከኢትዮጵያዊው የሶሻል ሚዲያ ተጽዕኖ ፈጣሪ አዶናይ ጋር በመሆን ማለት ነው። ከዚህ ቀደም የበርንሌን ጨዋታ እንደዚሁ በኤምሬትስ ስቴዲየም ተገኝተው ለንደን ላይ ይህን ጨዋታ ተከታትለውት ነበርና አሁን ደግሞ ወደ ኢትዮጵያ መጥቷል ተብሏል። እንግዲህ ኢትዮጵያ ውስጥ የሚከበረውን የአርሰናልን የዋንጫ ባለክብርነትን ተከትሎ ደስታውን የበለጠ ለመላው ዓለም በሶሻል ሚዲያ አማራጮች ለማድረስ ዴላን ፔጅ እንደዚሁ ጥረት ያደርጋል ተብሏል ከአዶናይ ጋር በጋራ በመሆን። ሌሎችም የቲክቶከር አርበኞች ወይም ደግሞ የአርሰናልን ፈጣን መረጃዎች በመላው ዓለምና ለኢትዮጵያኖች ተደራሽ ለማድረግ የሚሰሩ እንደነ ፎዋድ ከዚህ ቀደም ስናነሳቸው የነበሩት እንደነ ጎስት ከዛም ባለፈ ደግሞ እንስትም እግር ኳስ ተከታታዮች እንደዚሁ አሉ። ኦዚል
አሰኖ እንደዚሁም ብዙ ናቸው እንደ ብሩክን የመሳሰሉ ማለት ነው። በሶሻል ሚዲያው በተለይ ቲክታክ ላይ የአርሰናልን መረጃ በፍጥነት በማድረስ የሚታወቁ ማለት ነውና በአጠቃላይ ይህንን ነገር እንግዲህ አቀናጅተው ደስታቸውን ለማክበር ቅዳሜና እሁድ በተለይ ትልልቅ ፕሮግራሞችን እያሰናዱ እንዳሉ እየተገለጸ ነው የሚገኘው። ስለ ኒውስ ዳዲ እንግዲህ ስናነሳ ወይም ደግሞ ዴላን ፔጅ የተለያዩ ፈጣን መረጃዎችን ያደርሳል። በኢንስታግራም እንደዚሁ ወደ 2.5 ሚሊዮን ተከታዮች እንዳሉት መረጃዎች ያሳያሉ። ከዛም ባለፈ ደግሞ እንደዚሁ የፓፕ ባህልን በዓለም ደረጃ እንደዚሁ በመፍጠርና ይሄ ነገር እንዲስፋፋ በማድረግም እንደዚሁ ስራዎችን እየሰራ እንደሚገኝ ይታወቃል ማለት ነው። ከ19 እስከ 20 ድረስ ሚሊዮን ድረስ የሚገመቱ የቲክታክ ተከታዮችም እንደዚሁ አሉት ማለት ነው። በዩቲዩብም ወደ 900,000 ተከታዮች እንዳሉት መረጃዎች ያሳያሉና በዛሬው ዕለት እንግዲህ ወደ መዲናችን አዲስ አበባ ስለመግባቱ እየተገለጸ ነው የሚገኘው። ቀጣይ ከአዶናይ ጋር የሚኖራቸው ጥምረትና አርሰናልን የዋንጫ አሰጣጥ አከባበር በተመለከተ ደግሞ የተለያዩ መረጃዎችን ያደርሳሉ ተብሎ እየተነገረ ነው የሚገኘው። ወደ ሌሎች አጫጭር ስፖርታዊ መረጃዎች በዚህ የምናመራ ይሆናል። የኪቪቻ ክቫራትስኬሊያ ጉዳይ አሁን ወደ አርሰናል የሚያደርገው ጉዞ የተለያዩ የመረጃ ሽፋኖች እየተሰጠው ነው የሚገኘው። ይህ 25 ዓመት ጆርጂያዊ ኢንተርናሽናል እንግዲህ ከዚህ ቀደም በኔፕልሱ ክለብ ናፖሊ ከፍተኛ እንቅስቃሴ ሲያደርግ ነበረ። ወደ 80 ሚሊዮን ዩሮ በማውጣት ነው እንግዲህ የፈረንሳዩ ሀብታሙ ክለብ ፒኤስጂ ያስፈረመው በጃንዋሪ ወር ማለት ነውና የአሰልጣኝ ሉዊስ ኤንሪኬን ስብስብ ከተቀላቀለ በኋላ የአውሮፓ ቻምፒየንስ ሊግ የውድድር መድረክ የፈረንሳይ ሊጓንንና እንደዚሁም የፈረንሳይ ዋንጫዎችን ማሳካት የቻለበትን ሁነት እየተነገረለት ነው የሚገኘው። ቀጣይ ደግሞ ጠንካራ ወደሚባለው ፍጥነትን፣ ጉልበትን፣ አእምሮውን ሁሉ አያይዞ ወደሚጠይቀውና ተወዳጅ ወደ ሆነው የእንግሊዝ ፕሪሚየር ሊግ መምጣት እንደሚፈልግ እየተገለጸ ነው የሚገኘው። ይህንን ተጫዋች ለማስፈረም የመርሲሳይዱ ክለብ ሊቨርፑል እና በይበልጥ ደግሞ አርሰናሎች ከፍተኛ ጥረት በማድረግ ላይ እንደሚገኙ የተለያዩ የመረጃ ምንጮች ሽፋን እየሰጡት ይገኛሉ እና የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርሳ ይህንን ተጫዋች እና የዘመኑ አሁን በጣም ፈጣን በተለይ ግራ መስመር ላይ ሰብሮ የሚገባቸው ኳሶች እጅግ በጣም አደገኛና ለተቃራኒ ቡድን ተከላካዮች ፈተና እየሆኑ የሚገኙበትን ሁኔታ እየተመለከትን እንገኛለን እና ይህንን ኮከብ ለማስፈረም አርሰናል ከፍተኛ ስራ እየሰራ እንደሚገኝ እየተገለጸ ነው የሚገኘው። በአንጻሩ ደግሞ የመርሲሳይዱ ክለብ ሊቨርፑልም በተለይ አሰልጣኝ አርነ ስሎት የተጫዋች እንዲመጣላቸው ለሊቨርፑል ሰዎች ግፊት እያደረጉ እንደሚገኙ እየተገለጸ ነው የሚገኘው። ገና 25 ዓመቱ ላይ ነው የሚገኘው። አሁን ወደ 300,000 ፓውንድ በሳምንት በፒኤስጂ ቤት ይከፈለዋል። ከፍተኛ ተከፋይ ከሆኑ የፒኤስጂ ኮከቦች መካከል አንደኛው ነው ማለት ይቻላል እና አርሰናል ይህንን ተጫዋች ለማምጣትና የክለቡ ከፍተኛ ተከፋይ ለማድረግ ፍላጎት አለው።